የ2025 ዓለም አቀፍ የጤና ኢኖቬሽን ጥራት ጉባኤ ለመታደም የአፍሪካ ሉዓላዊነትን ጽናትና የጋራ ድል ብርሃን በሆነው የአድዋ ድል መታሰቢያ ሙዚየም በታላቅ ኩራትና ከልብ በመነጨ ስሜት እንኳን ደህና መጣችሁ ማለት እወዳለሁ። ይህን ጉባኤ የአፍሪካ ዲፕሎማሲ መዲና እና የአፍሪካ ህብረት መቀመጫ በሆነችው አዲስ አበባ ላይ ማዘጋጀታችን የጋራ አጀንዳችን ላይ ታሪካዊ ጥልቀትና ወደፊት የመመልከት ፍላጎትን ይጨምራል። ሚኒስትሮች፣ ፖሊሲ አውጪዎች፣ ኢኖቬተሮች፣ ተመራማሪዎች፣ የጤና ባለሙያዎች፣ የወጣቶች መሪዎች፣ የሲቪል ማህበረሰብ ተወካዮችና የዓለም አቀፍ አጋሮች በጉባኤ ለመሳተፍ ስለተገኛችሁ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና ጤና ሚኒስቴር ስምና በራሴ ስም የላቀ አድናቆትን አቀርባለሁ። እዚህም በአካልም ሆነ በበይነ መረብ ጉባኤን በመታደማችሁ ለጤናማ የበለጠ ፍትሃዊ ሀገርና ዓለም አቀፍ የመፍጠርን ያለን ቁርጠኝነትም ይመሰክራል። የዘንድሮ መሪ ቃልም ኢኖቬሽን ለሁለንተናዊ የጤና ሽፋን ከመፈክር ያለፈ የጋራ ድርጊት ጥሪ ነው። የዓለም ጤና ገጽታ ከወረርሽኝ በኋላ ተላላፊ ያልሆኑ በሽታዎችን ጫና እየጨመረ በመምጣቱ ተደጋጋሚ ሰብአዊ ቀውሶችና እንክብካቤ ተደራሽነት ክፍተቶች እየሰፋ መምጣቱን ቀጥሏል። በዚህ አውድ ውስጥ ሆነን የኢኖቬሽን የጤና ክብካቤ ጥራት፣ የጤና ፍትሃዊነት፣ የህሙማን ደህንነትና የጤና አመራር ካሁን በኋላ እንደምኞት መወሰድ የለባቸውም። ይልቁንስ የማንደራደርባቸው መሆን አለባቸው። ስለሆነም ኢትዮጵያ ውስጥ እነዚህን ፕሮግራሞች ለጤናችን ትራንስፎርሜሽን መሰረት አድርገናል። ባለፉት 2 አስርተ ዓመታት ሀገራችን በእናቶችና ጨቅላ ህጻናት ጤና አስደናቂ መሻሻሎችን አስመዝግባለች። ከ2000 እንደ አውሮፓውያን አቆጣጠር በሰለጠነ ባለሙያዎች የሚወለዱት መጠን ከእጥፍ በላይ ጨምሯል። ይህም የህጻናት ሞትን ከፍተኛ ቅነሳን አስተዋጽኦ አድርጓል። ለተወሰደው ትልቅ ማህበረሰብ ተደራሽነት እንቅስቃሴ ለተጠናከረ የሪፈራል ስርዓቶች ምስጋና ይግባውና ተቋማዊ የወሊድ መጠን በብዙ ክልሎች ከ80% በላይ ከፍ ማድረግ ተችሏል። በተመሳሳይ በድህረ ወሊድ እንክብካቤ እየጨመረ ይገኛል። በሽታን መከላከልና መቆጣጠር ረገድ ኢትዮጵያ ከፍተኛ ተጽዕኖ ያላቸውን እርምጃዎችን በተሳካ ሁኔታ ተግባራዊ አድርጋለች። በተቀናጀ የጤና ኤክስቴንሽን ፕሮግራም በመተግበር የክትባት ሽፋንን ከ90% በላይ ማሳለፍም ተችሏል። ባለፉት 10 ዓመታት ውስጥ የወባ ሞት ከ60% በላይ ቀንሷል። የሳምባ ነቀርሳ በሽታን ለይቶ ማወቅና የሕክምናውን ስኬታማነትም ከ85% በላይ መቀነስ ተችሏል። እነዚህ አሃዞች ቁጥር ብቻም አይደሉም። ከሞት የተረፈ የሰው ህይወት፣ ከበሽታ የተፈወሰ ማህበረሰብ እና የጎለበተ ጤና ስርዓት መኖሩን ማሳያ ናቸው። ክቡራትና ክቡራን፣ ይህ ውጤት በአብዛኛው የተገኘው ፈጠራን እንደ ስትራቴጂ ችግር መፍቻ በመቀበላችን ነው። ብሔራዊ የዲጂታል ጤና ፍኖተ ካርታ ራሱን የቻለ የጤና ፈጠራና የዲጂታል ጤና ስራ ክፍሎችን ተቋማዊ አወቃቀርን ውስጥ በመፈጠር የኤሌክትሮኒክስ ማህበረሰብ ጤና መረጃ ስርዓቶች ኢሲኤችአይስን መዘርጋት ክብካቤን በምንሰጥበትና በምንከታተልበት መንገድ ላይ ለውጥ እያመጣ ይገኛል። እንደ አርቲፊሻል ኢንተለጀንስ በሚደገፉ መመርመሪያዎች፣ ቴሌሜዲሲን እና ሰው አልባ ሎጂስቲክስ ያሉ መሳሪያዎች አንድ ጊዜ በመልክዓ ምድራዊ በተለያዩ ሁኔታዎችን ወደ ኋላ የቀሩ ማህበረሰቦቻችንን እንድንደርስ ያስቻሉን ናቸው። መከላከልን መሰረት ያደረገ የጤና ፖሊሲያችንን በመከለስ የጤና ክብካቤ ጥራትን ይበልጥ ትኩረት በመስጠት የተለያዩ ጥራትና ፍትሃዊነትን ተግባራዊነትን ያከናወንን እንገኛለን። ለአብነትም የጥራት አስተዳደር በሁሉም የጤና ስርዓት ደረጃዎች ላይ ማቀናጀት ችለናል። ሀገር አቀፍ የጤና ጥራት ደህንነትና ፍትሃዊና ስትራቴጂዎች በመቶዎች የሚቆጠሩ ተቋማትን ማሻሻያ ስራዎች ጀምረናል። እነዚህ ጥረቶች ክሊኒካል ውጤቶችን እያሻሻሉ የታካሚን አዎንታን ልምድን በማሳደግና የመማር ግልጽነትና ተጠያቂነት ባህልን በማዳበር ላይ ናቸው። የጤና ፍትሃዊነትን በማስፈን የምናደርገው ጥረት የሞራል ግዴታም እና ፖሊሲያችን ትኩረት መስክ በማድረግ ይመራል። መጀመሪያ ደረጃ ጤና እንክብካቤ በማነቃቃት የጤና ኬላዎችን በማስፋፋትና በማሻሻል የሰለጠነ የሰው ኃይል በማሰማራት ለአርብቶ አደርና ተጋላጭ ማህበረሰብ አገልግሎቶችን የጤና ክብካቤ ተደራሽ በማድረግ በከተማና በገጠር በትምህርት ደረጃ መካከል የነበረውን የጤና ክብካቤ ልዩነቶችን በማጣጣም ላይ እንገኛለን። ይህን ጥረት በውጤት የዓለም ባንክ በ2024 ባወጣው የጤና ፍትሃዊ አጭር መግለጫ ኢትዮጵያ ዝቅተኛ ገቢ ካላቸው ሀገራት መካከል የገጠር ጤና አገልግሎት ለማስፋፋት ከሁሉም በላይ አካታች መንገዶችን አሳይታለች ሲል ገልጿል። የህሙማንን ደህንነትን በተመለከተ አገራዊ ቁርጠኝነታችን ግልጽ ነው። በአገር አቀፍ ደረጃ ደህንነቱን የጠበቀ የቀዶ ጥገናና ኢንፌክሽን መከላከያ ፕሮቶኮሎችን ከመተግበር ጀምሮ በመድኃኒት ደህንነትና በአክብሮት እንክብካቤ ላይ ቀጣይነት ያለው ስልጠና በመስጠት በእያንዳንዱ ታካሚ ጋር ያለውን ማንኛውም መስተጋብር መጀመሪያ አትግዱ ፈርስት ዱ ኖ ሃርም የሚለውን መርህ እንዲያከብር እያረጋገጥን ነው።
ኢትዮጵያ ያካሳካቻቸውን እነዚህ ሁሉ ምርታዎች መሰረት የሆነው ጠንካራ ያልተማከለ አመራር ላይ ተመሰረተ ያስተዳደር አካሄድ ነው። ለወረዳ ጤና ጽፈት ቤቶች ቁሳቁስ የመረጃና በራስ ገዝ አስተዳደር በማብቃት የተሻለ ከባቢ የጤና ዘርፍ አፈጻጸም እንዲያስመዘግቡ አበረታተናልም እያበረታታንም እንገኛለን። አገራዊ ስልቶቻችን ከንብረት ድልድልና ያፈጻጸም ቁጥር ስርዓቶች ጋር በጥብቅ የተሳሰሩ ናቸው። ስለሆነም የውጤትና የመቋቋም ባህልን ያጠናክራል። ከስርዓታዊ ፈጠራዎቻችን ውስጥ አንዱና ዋነኛው ማህበረሰብ አቀፍ የጤና መድን መስፋፋት ሲሆን በአሁኑ ጊዜ ከ56% በላይ የሆኑ ወረዳዎች ውስጥ የሚሰራ ሲሆን ከ63 ሚሊዮን በላይ የሚቆጠሩ የህብረተሰብ አካሎቻችን ተደራሽ ለማድረግ ችለናል። የአገልግሎት አጠቃቀማችንም ጎን ለጎንም እያሳደገልን ይገኛል። ክቡራትና ክቡራን ዛሬ ከ800 በላይ ተሳታፊዎች ከሁሉም ዙሪያ የመንግስት ተወካዮች፣ የአካዳሚክ ተቋማት ወጣቶች ተወካዮችና የሲቪክ ማህበራትና የልማት አጋሮች ጨምሮ ስናሰባስብ ይህ ጉባኤ የእውቀት ልውውጥ ብቻ ሳይሆን የጋራ ተግባር መድረክም ነው። በዘለማድ የሚሰሩ ስራዎችን አዳዲስና የተሻለ አሰራር ይኖራቸውም እንደሆነ እንዲሁም ያልተሻገርናቸውን ስብራቶችን መጠየቅ ላብነትም ተላላፊ ያልሆኑ በሽታዎች፣ ወረርሽኞችና የጨቅላ ህጻናት ሞትና የመሳሰሉት ለመቀነስ ኢኖቬቲቭ በሆኑ አሰራሮች መዘርጋት ይበልጥ መስራት ይኖርብናል። ከባቢያዊ ፈጠራዎችን፣ ማህበረሰብ ተኮር መፍትሄዎችና ተደራሽ ያልሆኑ እናቶችና ወጣቶች፣ አረጋውያንና ደካማና ተፈናቃይ ሰዎችን ማዕከል ያደረጉ አዳዲስ አጋርነቶችን መፍጠር ይኖርብናል። ይህ ጉባኤ ስብሰባን ብቻ ሳይሆን የንቅናቄ መጀመሪያ ምልክት ሲሆን ሰዎችን ያማከለ ፍትሃዊና አካታች ተጠያቂነትን ያለው ለወደፊት ዝግጁ ወደ ሆነ ጤና ስርዓቶች የሚደረግ እንቅስቃሴ ፈጠራ፣ ጥራት፣ ፍትሃዊነትና የህሙማንን ደህንነት እና አመራር የእያንዳንዱ ፖሊሲ፣ እያንዳንዱ ተቋምና እያንዳንዱ መስተጋብር የሚገለጽበት እንቅስቃሴ ነው። በመጨረሻም ለአዘጋጅ ኮሚቴው ለሀገራዊና ዓለም አቀፋዊ አጋሮቻችንና ይህ ስብሰባ እንዲሳካ ላደረጉ ሁሉ ልባዊ ምስጋናዬን አቀርባለሁ። በህብረት ስንሰራ ምን ልናሳካ እንደምንችል ትብብራችሁ ማሳያ ነውና በዚህ ዓለም አቀፍ ኢኖቬሽንና ጥራት ጉባኤ በ2025 በይፋ መከፈቱን ሳበስር በታላቅ ክብር ነው። አመሰግናለሁ። በቅድሚያ ኢኖቬሽን ለሁለንተናዊ የጤና ሽፋን ስኬት በሚል መሪ ቃል ለመጪዎቹ 3 ቀናት ለሚካሄደው ታሪካዊና ዓለም አቀፋዊ የጤና ኢኖቬሽን የጥራት ጉባኤ የመክፈቻ መርሃ ግብር ላይ በመገኘቴ የተሰማኝ ደስታ በራሴና በኢኖቬሽንና ቴክኖሎጂ ሚኒስቴር ስም ለመግለጽ እወዳለሁ። ባለፈው ዓመት በተካሄደውና የሀገራችንን የጤና ኢኖቬሽን ስራዎችን አንድ ደረጃ ከፍ ማድረግ በቻለው ሀገር አቀፍ የጤና ኢኖቬሽን ጥራት ጉባኤ ላይ የመካፈል እድል የነበረኝ ሲሆን የዛንድሮው ጉባኤ ከሀገራችን በዘለለ አህጉራዊና ዓለም አቀፋዊ የጤና ኢኖቬሽን ስነ ምህዳር ዋና ባለድርሻ አካላትንና የሀገር መሪዎችን በጤና ዘርፍ ኢኖቬሽን ስራዎች ላይ በጋራ ለመመካከር የሚያስችል መድረክ በመፈጠሩ የተለየ ያደርገዋል። ይህ በአጭር ጊዜ ከብሔራዊነት ወደ ዓለም አቀፋዊነት መድረክ የተደረገው ሽግግር በቀላሉ የተገኘ ሳይሆን ሀገራችን ኢትዮጵያ በጤናው ዘርፍ ያከናወነች ያለችውን በርካታ ኢኖቬሽን ስራዎችና በዓለም አቀፍ መድረኮች ያላትን ጉልህ ሚና የሚገልጽ የሚያሳይ ነው። ክቡራትና ክቡራን ኢኖቬሽን ለሁለንተናዊ የጤና ሽፋን በሚል መሪ ቃል የሚካሄደው ይህ ታላቅ ዓለም አቀፋዊ ጉባኤ በኢኖቬሽን ስራዎች ያለንን የጋራ ራዕይ ለማጠናከር እድል ከመፍጠሩም ባሻገር በዚህ ወቅት ኢኖቬሽን የቅንጦት ጉዳይ ሳይሆን እንደ ሀገር ብሎም እንደ ጤናው ሴክተር እስካሁን መሻገር ያልቻልናቸውን የጤና አገልግሎት ተደራሽነት፣ ጥራት፣ እኩልነትና የታካሚ ደህንነት ጉዳዮች በመፍታት በውስጣዊና ውጫዊ ፈተናዎች የማይበገር የጤና ስርዓት ለመገንባት ያለንን አንድና አንድ አማራጭ ኢኖቬሽን ብቻ መሆኑን ዳግም የምናጸናበት መድረክ ነው። በዚህ አጋጣሚ የጤና ሚኒስቴር ከሀገራዊ ሳይንስ ቴክኖሎጂና ኢኖቬሽን ፖሊሲ ጋር በማናበብ ከሚኒስቴር መስሪያ ቤታችን ጋር በመተባበር የጤናው ሴክተር የኢኖቬሽን ስራዎች ጉዞ በግልጽ እንደሚያመላክት አድርጎ ላዘጋጀው አዲሱ የጤና ኢኖቬሽን የ5 ዓመት ስትራቴጂ ያለኝን ከፍተኛ አድናቆት እየገለጽኩ ይህ ስትራቴጂ በጤናው ዘርፍ ቀደም ሲል በተበታተነ መልኩ ሲሰሩ የነበሩ
የኢኖቬሽንና ቴክኖሎጂ ስራዎችን በሚኒስቴር መስሪያ ቤታችን ጋር በተቀናጀ መልኩ ለመስራት የሚያስችል ምቹ ሁኔታንም ይፈጥርልናል። በተጨማሪ በቅርቡ በይፋ የሚመረቀው ብሔራዊ የጤና ኢኖቬሽን ማበልጸጊያ ማዕከል ለጤናው ሴክተር ኢኖቬተሮች፣ ተመራማሪዎች፣ ሌሎች አጋር አካላት የትብብርና ምቹ ኢኖቬሽን ከባቢን ለመፍጠር የሚያስችልና ጤና ሚኒስቴር ለኢኖቬሽን ስራዎች ያለውን የሁል ጊዜም ቁርጠኝነት ያሳየበት ሌላው ታላቅ የስኬት ምዕራፍ ማሳያ ነው። ክቡራትና ክቡራን፣ ለረጅም ጊዜ በጉጉት ስንጠብቀው የነበረው በሚኒስቴር መስሪያ ቤታችን በቅርቡ ተዘጋጅቶ በሚኒስትሮች ምክር ቤት በሙሉ ድምጽ ጸድቆ ወደ ህዝብ ተወካዮች ምክር ቤት የተመራው የኢትዮጵያ ስታርታፕ ረቂቅ አዋጅ የስታርታፕና ኢኖቬሽን ምህዳርን በመፍጠር ለምህዳሩ መጎልበት አንኳር ጉዳዮችን ያካተተ ሲሆን ስታርታፖች የሚመሰረቱበት፣ የሚንቀሳቀሱበት፣ የሚያድጉበት እንዲሁም ቴክኖሎጂን ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበትና አገልግሎቶችን የሚሰጡበት ምቹ ሁኔታን የሚፈጥር ነው። በኢኖቬሽን ዘርፍ የሚስተዋሉ የፋይናንስ አቅርቦት ችግርንም ለመፍታት እንዲያስችል ሆኖ የተዘጋጀው ይህ ረቂቅ አዋጅ በዋናነት የስታርታፕ ስነ ምህዳር ገንቢዎች ትርጓሜና ስያሜ ዲዚግኔሽን፣ ፈንድ፣ ግራንት፣ ክሬዲት ግራንት ስኬም እና ፈንድ ኦፍ ፈንድ ብሎም የተለያዩ ማትጊያ መንገዶችና የሙከራ ቁጥጥር ማይቀፍ ሬጉላተሪ ሳንድ ቦክስ አንኳር ጉዳዮችን አካቷል። የዚህ ረቂቅ አዋጅ መጽደቅ ኢትዮጵያን ለዘርፉ የህግ ማዕቀፍን ከዘረጉ ጥቂት የአፍሪካ ሀገራት ተርታ እንድትሰለፍ የሚያደርጋት ሲሆን በተጨማሪም ዓለም አቀፍና ሀገራዊ እንደ ጤናው ዘርፍ ባሉ ስታርታፖችና ኢኖቬሽኖች ላይ ማዋዕለ ንዋያቸውን የሚያፈሱ ባለሀብቶችን በዘርፉ በንቃት እንዲሳተፉ የሚያበረታታና ሀገራዊ ስታርታፕ ስነ ምህዳር ገንቢዎች በስፋት እንዲፈጠሩም ምቹ መደላድል የሚፈጥር ይሆናል። ክቡራትና ክቡራን፣ በጉባኤ ቆይታችሁ የተለያዩ ዓለም አቀፋዊ አህጉራዊና ብሔራዊ ትስስሮችን ከመፍጠር ባሻገር የጤናውን ዘርፍ አገልግሎት አቅርቦት ጥራትና ተደራሽነት በማሻሻልና በጤናው ዘርፍ ውስጥ የኢኖቬሽን ባህል በማዳበር በየጊዜው የጨመረ ለመጣው የህብረተሰባችን የጤና ፍላጎት ኢኖቬሽንና ቴክኖሎጂን በመጠቀም አፋጣኝ ምላሽ ለመስጠት የሚያስችሉ የመፍትሄ ሀሳቦችን ሳይንሳዊ መንገድ በመጠቀም እንድታመላክቱ ተስፋ አደርጋለሁ። በመሆኑም እንደ ሚኒስቴር መስሪያ ቤት የጀመርናቸውን የጤና ዘርፍ የሚኖሩ በርካታ ኢኖቬሽን ስራዎች አጠናክረን ለማስቀጠል ያለንን ዝግጅት ዳግመኛ እየገለጽኩ በራሴና በኢኖቬሽንና ቴክኖሎጂ ሚኒስቴር ስም መልካም የጉባኤ ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ።